ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንደተለመደው ዛሬ እንደውም ለየት ያለ ቪዲዮ ነው እውነት ለመናገር ወደ እናንተ ይዤ የመጣሁት። እንደተለመደው እንኳን ለማለት ይቸግረኛል። ልዩ የሆነ ሁላችሁም እቺን ቀን በጣም ስትመኟት እንደነበር አውቃለሁ። በጉጉት ስትጠብቋትም እንደነበር አውቃለሁ። እኔም ጭምር በጉጉት የምጠብቃት ቀን ነች። ሆና አግኝተናታል። ዋው! የብሩኬና የሃይሚ ግንኙነት እንግዲህ 1 ዓመት ከምናምን አስቆጥረዋል፣ አንድ ላይ በመሆን ማለት ነው። ጥሩ የሆኑ የፍቅር ጊዜያቶችን አሳልፈዋል። ብዙ መጥፎ ነገሮችንም አሳልፈዋል። ያው ፍቅር የራሱ የሆነ መሰናክሎች አሉት፣ ብዙ ነገሮች አሉት እና ግን ብዙዎች ሊማሩበት የሚገቡ ነገሮችን ወደኛ ይዘው መጥተዋል። ጥሩ ካፕል፣ ምሳሌ የሆነ ካፕልም ሆነው አሳይተውናል አይደለ? እንግዲህ ባለፈው ታስታውሳላችሁ ቤተሰብን ለቤተሰብ ካስተዋወቁ በኋላ በቅርብ አዲስ ነገር ይኖራል ብለው ነበር አይደለ? አዲስ ነገር ዛሬ ጀምሯል። እንግዲህ በባለፉት ጊዜያቶች ብሩኬና ሃይሚ አንድ ላይ የመኖር አዝማሚያ ውስጥ እንደገቡ ይታወቃል። አንድ ላይ የኖሩ እንደሆነ ያው ከምናየው ነገር ብዙ ነገሮችን ተረድተናል አይደለ? ዛሬ በሚገርም ሁኔታ ብሩኬ ታገቢኛለሽ ሆይ ብሎ ከወገቡ ጎንበስ ከጉልበቱ ሸብረክ ብሎ ጠይቋታል። እሷም መልሷ ሁላችንም እናውቀዋለን አይደለ? ከብሩኬ ውጪ ወደ ውጪ የምትል ልጅ ስለሆነች ለብሩኬ ፈቃደኛ ሆናለች ማለት ነው። ይህ ብቻ አይደለም፣ በቅርብ ሽማግሌ እንደሚላክ መረጃዎች እየወጡ ነው። ስለዚህ ሁሉም ነገር በጊዜው እየተከናወነ እንደሆነ እያየን ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንኳን ደስ ያላችሁ ማለት ትችላላችሁ። የተሰማችሁን ስሜትም ብትገልጹልኝ ደስ ይለኛል። በጣም ደስ የሚሉ ቪዲዮዎችን ነው ኦልሞስት በጣም የነሱ ቪዲዮ በጣም ረጅም ነው። ከዛ ውስጥ ዋና ዋና እናንተ በቀላሉ ልትረዷቸው ነው ልታዩ ይገባል ብዬ ያሰብኳቸውን አጠራ አድርጌ ይዤ ስለመጣው ቪዲዮውን አብረን እናያለን ማለት ነው። ሀሳብ አስተያየት ደግሞ እንሰጥበታለን ማለት ነው። ወደ ቪዲዮ እንሄዳው። እንደዚህ ያከበርነው ለመጀመሪያ ጊዜያችን እኔና ቅመሜ ኦልሞስት አመት ከምናምን ሆኖን ለመጀመሪያ ጊዜ ነው እንደዚህ አይነት ጊዜ የምናሳልፈው። ትልቅ ሰርፕራይዝ አለ። የዛሬው ሰርፕራይዝ እንግዲህ በጣም የሚገርማችሁ ነገር በቀለበት ብቻ የቆመ ሳይሆን ታገቢኛለሽ ወይ የሚል ቃል ብቻ ሳይሆን የጣት ቀለበት ብቻ ሳይሆን የአንገት የጆሮም የጨመረ ሙሉ ጥሎሽ ማለት ነው። ጥሎሽ ነው የጣለላት። ጥሎሽ ታውቃላችሁ በእርግጠኝነት ከተማ ቦታ ኦፍ ኮርስ ይታወቃል። ብዙ ከተማ ቦታ የለም እንጂ ገጠር አካባቢ ላይ ጥሎሻው አንድ ወንድ ሲያገባ ልጅቷ ቤት ሴቷ ቤት መልስ ሲጠራ ወይም ደግሞ የሰርጉ ዕለት ማለት ነው። የሰርጉ ዕለትም እንደየቦታው ይለያያል። በነገራችን ላይ የሰርጉ ዕለት ሙሽራዋን ሊወስዱ ሲሄዱ የሚያቀርቡት ማለት ነው። ለሷ የሚቀርቡ ወርቅ፣ የአንገት ወርቅ፣ ቀለበት፣ ልብስ፣ ምናምን ጫማ፣ ሁሉ ነገር ያካተተ ጥሎሽ ነው። ብዙዎቻችሁ ታውቃላችሁ ብዬ ያስባለሁ። ከተማ ቦታ ላይ ግን በዚህን ሰዓት ላይ የለም ብዙ ማለት ነው። ለምሳሌ አዲስ አበባ አካባቢ ላይ የለም። እኔ እንጂ አላየሁም፣ ግን ያው ስሙ ይታወቃል ብዬ አስባለሁ። ስለዚህ ለሃይሚ ዛሬ ብሩኬ እንግዲህ ጥሎሽ ነው የጣለላት። የአንገቱ ብቻ 25 ግራም ወርቅ ነው። እንግዲህ ከባድ ነው። እንግዲህ ብሩኬ ከሃይሚ ወንድም ጋር እየተፎካከረ ይመስለኛል። ባለፈው እንግዲህ አብርሃም ለሚስቱ በጣም ውሻ የማይጎትተው የአንገት ወርቅ ገዝቶ ሰጥቷታል ተብሎ ያው መነጋገሪያ የሆነውን ወርቅ ማለት ነው። ብሩኬም ዛሬ ለሃይሚ ያንኑ ነገር ደግሟል ማለት ነው።
ምን ይመስላችኋል? ቀለበት ነው። ለሀይሚ ቀለበት ላስርላት ነው። በከባዱ ደግሞ ፈጣሪ ብሎ እኔና ሀይሚ ብዙ ነገር ተያይተን ብዙ ነገር አልፈን ትልቅ ደረጃ ደርሰን በከባዱ በትልቅ ድግስ ጨርሱት። ስለዚህ በሚቀጥሉት በአጭር ጊዜ ውስጥ ወይም ደግሞ ወይ በዚህ ዓመት ሊሆን ይችላል ወይም የሚቀጥለው ዓመት ሊሆን ይችላል። ስለዚህ ሰርጉ አለ ማለት ነው። ፍንጭ ሰጥቷል ማለት ነው። ይሄንንም ማለት ነው። ያ ብቻ ሳይሆን የሽማግሌም በቅርብ እንዳለ መረጃዎች ያሳያሉ ማለት ነው። ይሆናል። በሁለተኝነት ደግሞ ጆሮ ጌጥ አለ። ማሽናቸው ጆሮ ጌጥ አለ። ሙሉ ወርቅ ነው። ሙሉ ትልቁ ደግሞ ቤተሰቦች ይታያቸዋል። ግብድዬ ወርቅ ነው። 25 ግራም ወርቅ። ከባድ ነው እንግዲህ ይሄ ሁሉ ስጦታ ለምትወዱት ሰው ያንሳል እንጂ አይበዛም። እነሱ ሀይሚና ብሩኬ ማለት በቃ ታውቃላችሁ እናንተ ማለት ነው ምን አይነት ልጆች እንደሆኑ ማለት ነው። እና በጣም ደስ የሚሉ ለሰዎች መልካም የሆኑ ለብዙ ሰዎች መልካም የሆኑና ጥሩ ስም ያላቸው ልጆች ናቸውና ያው በመሀላቸው ደግሞ አለመግባባቶች ይፈጠራሉ። በሰዎች ምክንያት የሚፈጠሩ ናቸው። ብዙ እንደዚህ ያለ ነገሮች ደግሞ ሁሉም ሰው መሀል የሚፈጠሩ ናቸውና የሰውን ሰላም የማይፈልጉ ሰዎች ሊያጣሏቸው ይችላሉ። ሆኖም ግን ብዙ ቻሌንጆችን አልፈው ብዙ የደስታ ጊዜ ብዙ አስቸጋሪ የሆኑ ጊዜያቶችን አልፈው ለዚህ መብቃታቸው ደግሞ እውነት ለመናገር በጣም ነው ደስ የሚለውና እንደዚህ ያሉ ለመሰላችሁ ለዚህ ለመድረስ በጣም ትዕግስት ይፈልጋል። ብዙዎች ተስፋ ቆርጦ መሀል ላይ የሚቀሩ አሉና መታገስ ደግሞ ዋጋ አለው የሚባለው ለዚህ ነው። ሲቀጥል ደግሞ በቅርቡ በእነዚህ ወራቶች ምናምን በቅርቡ ሽማግሌ ያልኳችሁ ትልቅዬ ሰርፕራይዝ አለ። ብቻ ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁ። ስትመጣ ንግስቷ ስትመጣ የተከበሩ ንግስት ሆይ ብዬ እሰጣለሁ እና ቀይ አበባ አጥቼ ነው እና እዚህ ላይ ብዙ አይነት ከለር አለ። ተስፋ፣ ፍቅር፣ ምን ሁሉም ነገር አለ እና እንዴት ቀይ አበባ አትሰጣትም ካላችሁኝ አጥቼ ነው። ምንም ላደርግ አልችልም። ያው እንግዲህ ይህን አበባ በማጣቴ ምክንያት ብዙዎቹ ቅሬታ ውስጥ ልትገቡ ትችላላችሁ፣ የማይሆን ነገር ልጽፉ ትችላላችሁ እና ስለዚህ እባካችሁ በሚል ከወዲሁ ማለት ነው ማሳሰቢያ ሰጥቷል። ቀይ አበባ አጥቼ ነው የሚሰጠው ቀይ አበባ እንደሆነ ያውቃል ማለት ነው። ሆኖም ግን ስላጣው የግድ አበባው አስፈላጊ ስለሆነ ያገኘሁትን ገዝቼ መጥቻለሁ ብሏል። እንግዲህ ዋናው ነገር እናንተ መግባባት ነው እንጂ ትርጉሙ አበባው ላይ ግዴታ አበባው ቀይ መሆን አለበት ማለት አይደለም። እናንተ ናችሁ፣ እናንተ አንድ መሆናችሁ ነው እኛ የምንፈልገው ማለት ነው። ብሩክ ያላመጣናቸውም በጣም ነው የሚያምረው። እውነት ብዙ የለፋንባቸው ነገሮች አሉ። አይ ቲንክ በቃ በጣም ብዙ መከራ አይታበት ያለፈበት አመት ነበር እና የዛኔ አይታችኋል። ተላቅሰን ምናምን ነው በዓልን ያከበርነው። ዛሬ አንላቀስም። እውነት እኔ ደክሞኛል። በቃ ማለቅስ አይመስለኝም። እንግዲህ ቅድም እንዳልኳቸው ነው ብዙ ፈተናዎች ያጋጥሟቸዋል በህይወት ውስጥ ብዙ ቻሌንጆችን አልፈዋል። ምንም ጥያቄ የለውም። ህይወት እንዲህ ናት እንግዲህ ውጣ ውረድ አላት። ሁልጊዜ ምቹ መንገድ ብቻ አይደለም ያላት፣ አባጣ ጎርባጣ አላት፣ መውረድ መውጣት አለ፣ ብዙ ነገሮች አሉ ማለት ነውና ያንን ነገር ማለፍ ነው ትልቁ ነገር ማለት ነውና ወድቆ መቅረቱ ነው መጥፎ ነገር። ስለዚህ አልፋችሁ መታችሁ እዚህ ደርሳችኋል። ጎበዞች ናችሁ፣ ልትደነቁ ይገባል ማለት ለሌሎች ምሳሌ መሆን ትችላላችሁ። ተስፋ ባለመቁረጥ ራሱ ማለት ነው እዚህ ደረጃ መድረሳችሁ ራሱ ልትመሰገኑ ይገባል። በጣም ነው የሚያምረው። እንግዲህ እንዲህ ፏሽ ብርቅ አድርጎ ነው እንግዲህ እየጠበቃት ያለው። ዋው! ይህን ስታይ ራሱ እሷ የሚሰማትን ስሜት ብቻ መገመት፣ እናንተን በዛ ቦታ ራሳችሁን ብታስቀምጡ ምን እንደሚሰማችሁ ማወቅ ማየት ነው በቃ። መታለች እንግዲህ መታለች፣ ቅመማችን መታለች እና ቤተሰቦች እንግዲህ እንደዚህ ያየኝ እስቲ ይህን ዝግጅት እንግዲህ ለማዘጋጀት በጣም ረጅም ጊዜ እንደፈጅባቸው በጣም ድካም ላይ እንደሆነ ብሩኬ ይህ ቪዲዮ የተቀረጸው ሌሊት አካባቢ ነው። በጣም ድካም ላይ ነው ያለው። እንቅልፍ ወላ እየተጫወተብኝ ነው እያለ ነው እና
እንግዲህ እሷን የታስቀምጠዋት ይህን ዝግጅት እንዳዘጋጁ አናቅም። በቃ ምንም እንዳትንቀሳቀሽ ቁሚ ብቻ። እንደዚህ ቀጥ ብዬ ቀጥ ብለሽ ኧረ በህግ አምላክ ፍታኝ እስቲ ነይ። ዋው ገቢኛለሽ አንተ ብድና እንዴ! እንግዲህ ብዙ ጊዜ ህይወታችሁ ፕራንክ ላይ ፎከስ የሚያደርግ ከሆነ ይህ ነው። ምንም ቁም ነገር ሲመጣ አታምኑም። ፕራንክ ነው ብላችሁ ነው የምታምኑት። እና ሀይሚ እንግዲህ ፕራንክ ነው የመሰላት፣ ግን እውነታው ትክክለኛና ትክክለኛው ነው። ፕራንክ ነው የመሰላት እና ለመቀበል ራሱ በጣም ግራ ተጋብታለች። ቀለበቱ ራሱ የወርቅ እንደሆነ ራሱ አትቀልድ በጌታ እግዚአብሔርን ነው ገበያ መሚ ነው ደግሞ ይሄ ቀኝ እጄ ነው። እሺ እኮ አላልኩም እኮ አልፈቀድኩም። ልባችሁ ከተግባባ ቃሉ ምን ያደርጋል? ተባረክ ወደሱ እሺ ተባልኩ። በቃ ቤተሰቦች እንግዲህ እንኳን ደስ ያላችሁ ነው የምንለው እኛ ማለት ነው። ምክንያቱም ይህን ፕራንክ ነው ብለን ልናስብ አንችልም። ፕራንክ ከሆነ እውነት ለመናገር እኔ ማዝናለሁ። ምክንያቱም ቤተሰብም ይህንን ነገር ስለሚጠብቅ እየጠበቀ ስለነበረ የእናንተ አንድ ላይ መሆኑ እንደውም ብዙዎቻችሁ ቀለበት አድርግላት እያላችሁ እየጠየቃችሁ ስለነበረ እኛንን ነው ፕራንክ ያደረግከው ማለት ነው። እና ፕራንክ ከሆነ ማለት ነው አሁን ይችን ተንበረከኩ ብለን ሰው ቀለበት ሲያስርልሽ አትደነግጭም? በጣም ከዚህ በላይ ምን ላድርግ? ይሄ ሁሉ ነገር ምንድን ነው? እንዴት ሁሌ ሰርፕራይዝ ሁሌ ፕራንክ እያደረካት እንዴት ተመነች ልጅ? ይሄ እኮ ነው የፕራንክ ህይወት። ከባድ ነው አይደለ? ወዛገብኩኝ እኮ። በቃ ቆንጆ እራት እንበላለን፣ ጥሩ ጊዜ እናሳልፋለን። የኔ ጠንበል ዛሬ በቃ ኧረ በጣም እያቀማጠልከኝ ነው። ግድ ነው። የወርቅ ቀለበት ነው የኔ ቅመም፣ ከዚህም በላይ ይገባሻል። እና ምን ልልሽ ፈልጌ መሰለሽ አሁን ነው ገና የወርቅ መሆኑን ያየችው ማለት ነው። እና መጀመሪያ እንግዲህ ፕራንክን የመሰላት ቅድም እንዳልኳችሁ የፕራንክ ቪዲዮ እየሰራን የመሰላት እንጂ የእውነት ቀለበት አልመሰላትም። እኔ አላምንም። ምን ነው ወርቅ እኮ ነው እኮ። ታዲያ ምን ችግር አለው? አያንስሽም እንዴ? ላንቺ ያንስሻል። ትልቅ ሰርፕራይዝ እዚህ ስር ይጠብቅሻል። ሌላ ማለት ነው። ሌላ ሰርፕራይዝ ይጠብቅሻል። ምንድነው ደግሞ እሱ? ምን ይመስልሻል? እኔ አላውቅም። እኔ ምን አውቃለሁ ብለሃል። እሺ አይን መክፈት አይቻልም። እሺ አይን መክፈት አይቻልም። እስማ ምን ያክላል? በጣም ትልቅ ነው። ምንድነው በጌታ? ይሄ እንግዲህ አጥፋውም እንትን ብትለው ትችላለች። እንግዲህ አጥፋ ራሱ እንደ አዲስ እንደ ሁለተኛ ማለት ነውና በጣም ትልቅ ነው። እግዚአብሔርን ያበደ ነው የምላችሁ። ኧረ በእግዚአብሔር አይኔን ልገልጥ ነው። እንዳትገልጪ ቆይ እንዳትገልጪ። እሺ አልገልጥም፣ ግን ቀዘቀዘኝ። ጆሮ ጌጥ አስረሻል እንዴ? አላሰርኩም። እኔ ጆሮ ጌጥ እኮ አላረግም። እሺ ዋው፣ በጣም በጣም እውነት ትልቅ ነው በጣም። ምንድነው አንተ? አሁን ልግለጥ? አይንሽን መግለጥ ትችያለሽ። በስመ አብ። ከዚህ ፊት እንግዲህ የእሷም ሀይሚም እንግዲህ የወርቅ ሀብል ለብሩኬ እንደሰጠችው ታስታውሳላችሁ። እና እሱም ዛሬ ሙሉ ጥሎሹን ጥሏል ማለት ነው። መቼም ጥሎሽ ሌላ የሚቀር አይመስለኝም። ክፍለ ሀገር ቅመሜ በጣም ትልቅ ነው የታባ ጠልፎ እንዳይጥልሽ በሚል ማለት ነው። እና ኦኬ ምንድነው? ልታለቅሽ ነው እንዴ? ምን እያረክ ነው? ምንም ልታለቅሽ ነው? እንዳታለቅሽ። ኧረ እንዳታለቅሽ፣ ገና ሌላም አለ። ምን የሚያስለቅስ ነገር አለ? ልጨምርልሽ አሁን ጭራሽ። ኧረ ብሩኬ ተው በጌታ። እንዴ ፕራንክ እያረጋችኝ አይደለም? በእግዚአብሔር ግን ፕራንክ አይደለም። ልጨምርልሽ። ይሄው አንተ ዘረፍሽ ብላችሁ ልታስይዙኝ ነው እንዴ? እንግዲህ በወርቅ ሱቅ በር ላይ እንዳታልፊ፣ ካለፍሽ ምናልባት ያው ከአንቺ ላይ
ሱቅ በደረቴ መስሏቸው እንዳይዙሽ ማለት ነው። አይደለም ይሄው እንኪ ወርቅ ሱቅ በደረቴ ሆነ እንዴ ምናምን ብለው እንዳያስቡ እንዳታሳስቻቸው። ሽንም ጆሮሽንም አንገትሽንም ወርቅ በወርቅ ነው ማድረግ አልኩሽ። ወይኔ ጉዴ! ልታለቅሽ ነው እንዴ? አታልቅሽ። እንደዚህ ልክ አይደለም። አሁን ጆሮ ጌጥ አታስሪማ። እንኳን ደስ አለሽ። ዋው! እውነት በጣም ደስ ብሎናል። የምር አሁን ነው እንደውም ስሜታዊ የሆነችው የእውነት ማለት ነውና ፕራንክ መስሏት እንደነበረ እሷም ተናግራለች ማለት ነው። የተወዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው ያላችሁበት ሰላማችሁ ብዝት ብላለኝ። ቻው